ግን እንደ መፈክር እነዚህ ሰዎች ደፍረው የሚወጡበት ሁኔታ መፈጠር አልነበረበትም እንደ መፈክር እነዚህ መልክቶች በአደባባይ የሚወጡበት ሁኔታ መኖር አልነበረበትም because እንዴት ነው ሁለቱ አንድ ቦታ ተጨማሪ ቤንዚን ሳያስፈልግ ለከባድ ቃጠሎ ምክንያት ሊሆን የሚችሉ እሳትና ጭድ ሊሆኑ አስተሳሰቦች አንድ መድረክ ላይ በ60 ሰዎችም በ6000 ሰዎችም ይቀንቀኑ አደባባይ ላይ ወጥቶ መታየታቸው አሁን ዞሮ ዞሮ የሥርዓቱ በሚፈልገው ደረጃ እነኚህ ነገሮች መዋጋት አለመቻሉን የሚያሳይ ነው ይሄን ስል እንዳልኩት አብዛኛው ህዝብ ዘንድ በሚሊዮኖች በሚቆጠሩ ኢትዮጵያዊ ዘንድ ራስን በራስ የማስተዳደር መብት ጉዳይ ለቁማር የሚተዋለን ለቁማር ስላልተተወም ጭምር ነው የነኚህ መፈክሮች በየጊዜው አቅጣጫቸውን የቀያየሩ አሁን ወደ ለየለት የግዛት አንድነት መፈክር ያደጉበት ሁኔታ ታያለ እገሌ የሚባል ግዛት የኔ ነው እገሌ የሚባል እንትን የኔ ነው ወደሚሉ ክርክሮች የሚገቡበት ሁኔታ ታያለ ቀደም እንዳልኩት የኢትዮጵያን ትልቁ ብሔር የኦሮሞን ፔዛንት ማታገላቀቶት እድሜልኩን ዘር ሲቆጠር የኖረ ድርጅት አልሳካ ብሎት ወደ ተራይ ሽብር ተግባር ከወረደ በኋላም ጭምር የሱን ባንዲራ ይዘው የሚወጡ ጥቂትም ቢሆኑ ወጣቶች መኖራቸው የሥርዓቱን ስራ በሚገባው ደረጃ አለመስራት ነው የሚያሳየው የነዛን መጠንከር አይደለም የሚያሳየው ስለዚህ ያልኩ ያለሁት ብሔራዊ አንድ ምንድነው ዲሞክራሲያዊ ብሔርተኝነትን ከማሳደግ አንፃር ቢውል ከማድረግ አንፃር የተሄደ በርካታ ርቀት አለ ምክንያቱም ወሳኝ መሰረቱ የህዝቦች ተጠቃሚነት ማረጋገጥ ስለሆነ ነው የህዝቦች ተጠቃሚነት ባላረጋገጥበት ሁኔታ የፈለከውን ያክል ጸሎት ብታደርስ የፈለከውን ያክል መፈክር ብታሰማ ዲሞክራሲያዊ ብሔርተኝነት ልትገነባት ይችላል በህዝቦች ተጠቃሚነት ላይ የሚመሰረት ነው ኢሴንሻሊ ያን ከማድረግ አንፃር ረጅም ርቀት ስለተጓዝን በተግባርም ዲሞክራሲያዊ ብሔርተኝነት ከማጠናከር አንፃር ሲግኒፊካንት የሆነ ለውጥ በመምጣቱ የልቡ ምንድነው እንዴት እነዚህን ሰዎች ላለፉት 25 አመታት ሰርተን 26 አመታት ሰርተን አላጠንለናቸውም እንዲለያዩ ለምን አላደረግናቸውም የሚል ቁጭት ነው እሱ ላይ የምታይበት እኔ ያንን ያነበኩት በተግባርም ተለያይተዋል ብለው የሚያስቧቸው ሰዎች እነሱ መሃል ላይ ሆኖ አስተራቂ ህዋት አስተራቂ ኦሮሞና አማራ ደግሞ ታሪክ ያነሳ በታሪክ ቁርሾ ውስጥ የሚኖር አድርገው ለአንደኛው ሌላ ነገር እየሰሩ እንግዲህ አዳማ ኮብቴድ ትልቁ ኢንቨስትመንት የናዝሬት ላይ የተሰራው የሐውልት ነው እንደዚህ ፍለ ቤት የምታየው የአስፋልት እንኳን አዳማ ላይ ሲሰራ አንድ ዌይ ነው አዳማ ያለው ልክ ስትወጣ አዳማን ለቀ ኮረኮንች ነው ያለው ለአዳማ ህዝብ ገጸ በረከት የሰጡት እዛ ፍለ ፊት የምታየው ሐውልት ነው ስለዚህ እንዲህ ያደረጉ ያ ሐውልት ደግሞ እንደዚህ የአጥንት የሁለት ወንድማማቾች አጥንት ያለበት እንደዚህ ያለ አጥንት ነው ስለዚህ ሁሉ ጊዜ ያንን ያየ ጠላቴ ከሌ ነው ብለ አይን እጅህን እየጠቆምክ እንድትኖር የሚያደርግ ነገር ነው አመቻችተውለት የነበረው በተመሳሳይ መልኩ ሌሎቹ ጋር የተቀመጠው ዋትም ጋር የተቀመጠው ነገሮች እነዚህ ናቸው ስለዚህ አማራውና ኦሮሞውን ለዘላለም እናጣላዋለን ብለው የቀረጹትና ዲዛይን ያደረጉት ሲስተም አልሰራም አለመስራቱን በቁጭት ተናገረ በቁጭት መናገሩ እኔ በጣም አመሰግነዋለሁ እምፈራውን ደግሞ መግለጽ ፈልጋለሁ እምፈራው ምንድነው ቁጭቱ ውስጥ ቀጣይ ስራ እንዳለ ተናግሯል ለምሳሌ አሁን አንዱ ለምሳሌ ተናገረው ነገር ትምርት ቤቶቻችን ባግባቡ ስራ አልሰሩም በጣም ያስደነግጠው መሳይ ይሄ ነው ይሄ ስርዓት ባጭር ጊዜ ውስጥ ካልተወገደ ይሄ ስርዓት ባጭር ጊዜ ውስጥ ከሲስተሙ ካልወጣ ትምርት ቤት ዲዛይን አድርገዋል ምን ለመስራት አሁን ያልከውን ይሄ ትምክህት ጠባብ እና ምን ብለው ሰውን የመከፋፈል ስራ ሊሰሩ ምክንያቱም ትልቁ በትምርት ቤት መስራት ነበረብን ነው የሚለው ትኩረታቸው ትምርት ቤት ነው ለምን ትምርት ቤት አየ እንደዛ 25 35 የሚባሉ ልጆች አላስተማርናቸውም ባግባቡ ስላለ አንድነት ፈጠሩ ከሶስተኛ ከአራተኛ ክፍል ጀምረ ያለው ህፃን እና ወጣት በዚህ መልኩ ካስተማርከው ግን ቅራኔው እየሰፋ እንደሚሄድ አመለካከቱ እንደሚጫን ገብቶታል ኤርሚያስ ግን ላለፉት 25 አመታት ሰርቶበታል ይሄንን ያለፉት አማራ ምክንያቱም ሁለት አይነት ታሪክ ሲማሩ የጥላቻ ታሪክ እንዲማሩ አንዱን እንዲጠላ ተደርጎ ተምረዋል በዚህ ተኮትኩቶ አድጓል
አሁን ከ5 ዓመት በኋላ ሲያዩት ውጤት አላመጣም ሁለት ነገሮች ከዚህ በኋላ ምን ሊሰሩ ይችላሉ እኔ ሰርተውታል ማለት ነው አሁን አንተ ነው ሰርተውበታል ያው የስራው ደረጃ እኮ ነው እያስቀመጥን ያለ ነው ለምሳሌ ትምህርት ቤት ውስጥ አካዳሚካል የሆነው ነገር ከማሰልጠን በላይ ይሄ ኤቲክስ ይሄ ሲቪክስ የሚባለው እነሱ አሁን ሲቪክስ በሲቪክስ መልኩ ነው በነገራችን ላይ የሚመጣው ይሄ እኛም በነበረን ሰዓት ውይይት ውስጥ ስለነበረ በነገራችን ላይ የዲሞክራሲ ጥያቄ በኢትዮጵያ የሚለው ሰነድ ላይ አቶ መለስ የጻፈው ላይ ይሄን ያስቀምጣል ትልቁ የትምህርት ስርዓታችን ውድቀት እና የውድቀቱ መነሻ በሲቪክስ ትምህርት አሁን በመንለው ስነዜጋ የሚለውን አስቸጋሪ ነው በዛ ከተረጎምከው አሁን ያለው ዴፊኒሽን ነው ትምክህት ጠባብ ህዝቦች ብሔረሰቦች ምናምን ይያለ የመከፋፈል የኋላ ታሪክ አንስቶ አጉልቶ የማየት ይሄን ነገር አለመስራታችን ነው ያለፈው ትምህርት ድክመታችን የሚል ተቀምጧል ስለዚህ እንደሌላው ሀገር እንደ አፍሪካም ይሁን እንደ አውሮፓ ሀገሮች ያሉት እንደ ትምህርት ስርዓቱ ይሄ ስነ ዜጋ የምትለው ትምህርት ምናልባት 80 እና 90% ሆኖ የተማሪውን ስሜት የሚሸፍን ጊዜ የሚሸፍን ይሆንና መሰረታዊ የዕውቀትና የአካዳሚክ ችሎታ ሳይሆን በዚህ በሁለት ጽብ በሚፈጥሩ ነገሮች ላይ የሚወያይበት ይሆናልና የትምህርት ስርዓቱን ሊያስተካክሉት ይችላሉ አሁን ባልኩ የበለጠ ማለት ነውና ትምህርት ስርዓቱ ብቻ አይደለም የሃይማኖት ተቋማትም ነው ሌላው የአስተምሮ ቦታቸው ሃይማኖት ተቋማት ደግሞ በትክክልም እየሰሩበት ነው እንዳየው የኦርቶዶክስ ከጳጳሱ ጀምሮ በጣም አስነዋሪ አሳፋሪ መግለጫን የሰጡት የሙስሊምና መጅሊሱን ማየት ይችላል የሃይማኖት ተቋማት ላይ መስራት እንዳለባቸው ነው የሚያስቀምጠው እሱ ግን ትኩረት ያደርገው ትምህርት ቤት ስለሆነ እኔ በትምህርት ቤት አካባቢ ያለው ነገር ከመጀመሩ በፊት ኢንቴንሲቭሊ ማለት ነው አንድ ነገር መደረግ መቻል ያለበት ይመስለኛል መሳይ